Okay, students. Today we'll discuss about grade 11 history chapter 1 question. እሺ ተማሪዎች ዛሬ የምናየው የ11ኛ ክላስ ሂስትሪ ዩኒት 1 ላይ የተውጣጡ ጥያቄዎችን እናያለን። 45 ጥያቄ ናቸው። ይሄ ጥያቄ ለማትሪክም ያግዛችኋል እና አስዌላስ ለምንም ያግዛችኋል፣ ለሞዴል ለየትኛውም ፈተና የሚያግዛችሁ ጥያቄ ነው። ይህንን ጥያቄ ሰርታችሁ በትክክል ከሰማችሁኝ እናንተ ላይ ዩኒት 1 ላይ ኤክስ የሚባል ነገር የለም ማለት ነው። ምክንያቱም እዚህ እኔ የምነግራችሁን ትይዛላችሁ፣ ከዛ ሄዳችሁ መጽሐፉ ላይ ሪፈር ታደርጋላችሁ ማለት ነው። ስለዚህ ወደ ጥያቄው ስንሄድ ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ለእኔም ይጠቅመኛል፣ ለሌሎችም እንዲደርስ ይረዳል። ምክንያቱም እኔ እንድሰራም ያበረታታኛል ማለት ነው። ሰብስክራይብ አድርጉ ፕሊዝ። ወደ ጥያቄው ስንሄድ 1.1 ላይ ሂስትሪ ኤንድ ሂስቶግራፊ ላይ የወጡ ጥያቄዎች አሉ። እሱን እንሰራለን። ከዛ እንደዚህ እያለ ይቀጥላል። ስለዚህ እንደ ማንኛውም ጊዜ ማለት ነው። question number 1 what is the primary distinction between prehistory and history? A. The invention and use of writing. B. The development of stone tools. C. The existence of human being. D. The migration of human out of Africa ይላል። which one is the answer student? ምን መሰላችሁ? እናንተ ቪዲዮውን አቁማችሁ መልሱ። ምን መሰላችሁ? እናንተ ቪዲዮ አቁማችሁ ከመለሳችሁ በኋላ እኔ ስነግራችሁ ደግሞ ሞር አንደርስታንዲንጋችሁ ይጨምራል። በዛ ሄዳችሁ መጽሐፉን ስታዩ ደግሞ በጣም ፐርፌክት ነው የምትሆኑት ማለት ነው። ፕሪሂስትሪ ኤንድ ሂስትሪ ልዩነት አላቸው። ፕሪሂስትሪ ማለት ምን ማለት መሰላችሁ ተማሪዎች? ሂውማን ቢንግ መጽሐፍ ከመጀመሩ በፊት ጽሁፍ መጽሐፍ ከመጀመሩ በፊት የነበረ ታሪክ የሚያወራው ፕሪሂስትሪ ይባላል። ምን ይጠቀማል አትሉኝም? ምንድነው የሚጠቀመው? አርቲፊካንቶች ይጠቀማል። እነ ፎሲል ፊውልስ ምናምን ተጠቅሞ ነበር የሚያጠናው። ግን ሂውማን ቢንግ አስ ራይቲንግ ቢግን ካደረገ በኋላ ያለውን ታሪክ የሚያወራው ሂስትሪ ነው። ሂስትሪ ምንድን ነው የሚጠቀመው? ሁለት አይነት ሪሶርሶች ይጠቀማል። ይሄም ፕራይመሪ ሴኮንደሪ ሪሶርስ። ፕራይመሪ አስዌላስ አንድ ጸሐፊ ታሪክ ለመጻፍ ምን ሊኖረው ይገባል? ፕራይመሪ ሪሶርስ ሊኖረው ይገባል፣ ወይም ሞስት ሪሊያብል የሆነ ኤቪደንስ ሊኖረው ይገባል፣ ወይም ግዴታ ነው ማለት ይቻላል ማለት ነው። ስለዚህ which one is the answer student? ስለዚህ አሁን የሁለቱ ዲስቲንክሽን የምናየው አስ ምን አድርገን ነው የከፈልነው? አስዋት ራይቲንግ ነው አይደል? ምክንያቱም ይሄ ከመጽሐፍ ከመጀመሩ በፊት አላል ፕሪሂስትሪ፣ ሂስትሪ ደግሞ መጽሐፍ ከመጀመሩ በኋላ ያለ ታሪክ ነው የሚያጠናዋል። ይሄ ስንከፍል ምንን ቤዝድ አድርገን ነው? ራይቲንግ ሜትዳቸው። ስለዚህ ኮሬክት አንሰር ኢዝ ዋት? ኤ ትክክለኛ መልስ ነው ማለት ነው። ይሄ ብዙ የሚወስድ አይደለም። እናንተም ብዙ ጊዜ እየተማራችሁት የመጣችሁት ነገር ነው፣ ቶሎ የምትመልሱት ነገር ነው። ወደ ሁለተኛው ጥያቄ ስንሄድ the Greek word historia from which history is derived translated based to A. myth and legend. B. past event. C. inquiry or investigation. D. chronological order. Which one is answer student? Which one is the answer? The correct answer is what? C. C is the correct answer. አንድ ነገር ስላችሁ ሂስትሪ የመጣው ከግሪክ ወርድ ነው። ሚኒንጉ ምንድነው? ሂስቶሪያ ከሚል ቃል ነው የመጣው። ሂስቶሪያ ማለት ምን ማለት ነው? ሂስቶሪያ ማለት ናውሌጅ ኢንቨስቲጌሽን ባይ ዋት? ናውሌጅ አኳየርድ ባይ ኢንቨስቲጌሽን፣ በምርምር የተገኘ እውቀት ማለት ነው። ይሄ ምንድነው? ምን ይባላል? ሂስትሪ ይባላል። ሂስትሪ በምርምር የተገኘ እውቀት አይደለም እንዴ? ሂስትሪ ዝም ብለን የምንጽፈው ነገር ነው አይደለም። ሂስትሪ ሊያስብለው የሚገባ ነገር ምንድነው? ሞስት ሪሊያብል የሆኑ ኤቪደንሶችን ተጠቅመን ፕራይመሪ ሪሶርሶች፣ ሰከንደሪ ሪሶርሶችን አስደግፈን የምንጽፈው ታሪክ ምን ይባላል? ሂስትሪ ነው የሚባለው። ሂስትሪ አስ አካዳሚክ ዲሲፕሊን ምን ይጠቀማል ማለት ነው? ኢትስ ኢንቨስቲጌት ያደርጋል፣ ኤቪደንሶችን ይጠቀማል። እንደ ለምሳሌ ናቹራል ሳይንሶች የተለያዩ ኤክስፐሪመንት እንደሚጠቀሙ እሱ ኤቪደንስ ይጠቀማል። ዚስ ዘ ዲፈረንስ ቢትዊን ሶሻል ሳይንስ ኤንድ ናቹራል ሳይንስ። ሂስትሪ ምን ይጠቀማል ከሌሎች ሳይንሶች የሚለየው? ቲስ
ሪሊያብል ሪሶርስ። ኦኬ ማንኛውም ሰው ተነስቶ ሂስትሪን አይጽፈውም ማለት ነው። ስለዚህ ይሄ ነው ማለት ነው። ሶ ስለ ሂስትሪ ሄዳችሁ ይህ ቀጥታ መጽሐፋችሁ ያለ ነው ሄዳችሁ ማየት ትችላላችሁ። ሶ ስለዚሁም ነገር ደግሞ ብዙ ማውራት ትችላላችሁ ማለት ነው። የቱ ጋር ላንብብ ማለት አይጠበቅባችሁም። ይህን ጥያቄ እየያዛችሁ ሄዳችሁ ማንበብ ነው። ሶ question number 3 which Greek scholar is universally recognized as the father of history? ይሄ ጥያቄ ማን ነው ይልሳላ? ሶ ኤ ሄሮዳተስ፣ ቢ ሶክራተስ፣ ሲ ቲኪያድስ፣ ዲ ሆመር። which one is the answer? the correct answer is ኤ። ምክንያቱም አንድ ስለ ሂስትሪ ሲነሳ ስለ ሄሮዳተስ መነሳት ስላለበት ነው እዚህ ጋር የገባው ማለት ነው። ምክንያቱም ዘ ፋዘር ኦፍ ሂስትሪ ነው። ሶ ሂስትሪ ኮሬክትሊ የጻፈ ሰው ነው፣ ግን ቲኪያድስ አስቀጥሎታል የእሱን ጽሁፍ ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ጥያቄ ቁጥር 4 ዘ ፊልድ ኦፍ ሂስቶግራፍ ሉፖልድ ፎን ራክ ኢዝ ፌመስ ፎር ቢንግ። ሶ ኤ ዘ ፋውንደር ኦፍ ኢትዮጵያን ስተዲስ ኢን ኢሮፕ፣ ቢ ዘ ፋዘር ኦፍ ሞደርን ሂስቶግራፊ፣ ሲ ዘ ክሬተርስ ኦፍ the theory of evolution, D the first person to write about Persian wars. Which one is the answer? So እዚህ ጋር የሆነ ነገር ልበላችሁ። as a field of histograph ማለት how to write historyን እንዴት ልጻፍ ማለት ነው። so in shortly ማለት ነው ሄዳችሁ ስለ ሂስቶግራፍ ማንበብ ትችላላችሁ። ግን in simply how to write historyን እንዴት ልጻፈው የሚል ነው። ስለዚህ ደግሞ ያወራው ማን ነው? ቮን ራንክ ነው። ሶ ቮን ራንክ ምንድነው ተብሎ ዘ ፋዘር ኦፍ ዋት ሞደርን ሂስቶግራፊ። የሞደርን ሂስቶግራፊ ምንድነው አባት ተብሎ የሚታሰበው ቮን ራንክ ነው። ስለዚህ ኮሬክት አንሰር ኢዝ ቢ ነው ማለት ነው። ዘ ፋዘር ኦፍ ሞደርን ሂስቶግራፊ። ይህ መጽሐፋችሁ ላይ ቁጭ አስቀምጦታል፣ ሄዳችሁ ማየት ነው። ሶ ከመጽሐፋችሁ ውጭ አልወጣም። ሶ መጽሐፋችሁን ካነበባችሁ እናንተ ከመጽሐፍ ውጭ ኬት ይመጣል እንዴ? ጥያቄ ከመጽሐፍ ውጭ አይወጣም። ሶ የትኛውም ሪፈረንስ ማይጠቀሙ መጽሐፍ ቤዝድ አድርጎ የሚያወጡት ኢንተራንስ ጥያቄ መጽሐፍ ቤዝድ አድርጎ ነው የሚወጣው። ስለዚህ እናንተ መጽሐፋችሁ ላይ አተኩሩ። የአራተኛው ጥያቄ ቢ ነው መልሳችን። question number 5 which of the following is the best examples of primary resource? best examples of primary resource የቱ ናቸው ከነዚህ ውስጥ? A biograph of Emperor Minilik II written by modern professors, B history textbook published in 2020, C a movie based on World War the First, D diary written by scholar during the battle of what Adwa. which one is the answer? ይሄ አሁን እዚህ ጋር ይህን ጥያቄ ከመለሳችሁት ምን ያስታውሳችኋል? ስለ ፕራይመሪ ሪሶርስ እና ስለ ሰከንደሪ ሪሶርስ ጠንቅቃችሁ ምን ታደርጋላችሁ ማለት ነው? ታውቃላችሁ ማለት ነው። ሶ ይሄ ጥያቄ አሁን የት ይወስዳችኋል? ፕራይመሪን ሰከንደሪ ሪሶርስ ሶርስ ኦፍ ሂስትሪ ወደሚለው ይወስዳችኋል ማለት ነው። ይህ የሂስትሪ ሪሶርሶች ፕራይመሪ ሰከንደሪ ወደሚል ማለት ነው። ሶ ይህን ጥያቄ ከመለሳችሁ ኦልሬዲ እናንተ አንደርስታንዲንግ አላችሁ። እዛ ጋር ሄዳችሁ ስጨምሩበት ፐርፌክት ነው የምትሆኑት ማለት ነው። ሶ which one is the answer student? the correct answer is what? D። እዚህ ጋር አንድ ነገር ልበላችሁ። ፕራይመሪ ሪሶርስ ማለት ዳይሬክት ሪሌሽን ቱ ዘ ኢቨንት ነው። ከኢቨንቱ ጋር ዳይሬክት ሪሌሽን መኖር አለበት። አንተ እዛ ጋር መኖር አለበት ሲጻፍ አንተ ፕራይመሪ ሪሶርስ ነህ ለመባል ማለት ነው። የሆነ የተጻፈ ጽሑፍ ሊኖር ይገባል። በቃ ዳይሬክት ዘ ኢቨንት አት ታይም ኦን በሰዓቱ በምኑ አንተ እዛ ጋር መገኘት አለበት። ይሄ ምን ይባላል? ፕራይመሪ ሪሶርስ። ፕራይመሪ ሪሶርስ ኤግዛምፕሎቹ እነማን ናቸው? አንደኛ ዳያሪ አለ፣ ሌተር አለ፣ ዊትነስ አለ። እነዚህ በሙሉ ኮይን አለ። እነዚህ በሙሉ የፕራይመሪ ሪሶርስ ኤግዛምፕሎቹ ናቸው። ስለዚህ ዳያሪ ሪትን ባይ ሶሊደር ዱሪንግ ዘ ባትል ኦፍ አድዋ፣ በባትል ኦፍ አድዋ የተጻፉ ዳያሪዎች ማን የጻፋቸው? ሶሊደሮቹ፣ ወታደሮቹ። ይሄ ምንድን ነው? ተጽፎ የተገኘ ነው። ኢንፎርሜሽን አለ በእጅ። ሰከንደሪ ሪሶርስ ሲባል ግን የለም የሆነ በአፍ ማለት ብዙ ነገር አለ፣ ዝም ብለህ የምታወራው ከዛ ግንኙነት የለህም። በሆነ ነገር ሰምተው ነው የሆነ ነገር ያብልኸው ነው ይሆናል። ስለዚህ ዘ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። እዛ ጋር ሄዳችሁ ደግሞ እናንተ ሞር ስታነቡት ፐርፌክት ናችሁ እዚህ ጋር ማለት ነው። ጥያቄ ቁጥር 6 ስንሄድ
Oral tradition, a witness account, can be considered as a primary resource. However, oral tradition based on hierarchy information based down is generally considered as a archaeological evidence, b tertiary resource, c secondary resource, d useless information. Which one is the answer? የቱ ነው መልሱ? The correct answer is C. ምን የሚል መሰላችሁ? oral tradition, a witness account, can be considered as a primary source. However, oral tradition based on hierarchy, information based down is generally considered ምን? oral tradition, a witness account የተጻፉ ነገሮች ማለት ነው can be considered as primary source ብለን ከጠራ ነው። however, traditional based on hierarchy ማለት ኢንፎርሜሽን ከየት መጣ ማለት ነው። ይሄ ማለት ኢንፎርሜሽን ከምን የመጣ ነው? የሆነ ከሰው ማለት ነው። ሰምተን ያመጣነው ነገር ማለት የሆነ ነገር እንሰማለን አይደል? ኢንፎርሜሽን አዘር ሪሶርስ በሌሎች ሰዎች ሰምተን ይሆናል፣ በተለያዩ ቦታ ሰምተን የሰማናቸው ነገሮች ይሄ ሄርስ ይባላሉ። ሄርሲ ይባላሉ። መጽሐፋችሁ ላይ ያለ ሰው ይሄ በምንድን ነው የሚመደበው? ሶ ሰከንደሪ ሪሶርስ ማለት ነው። ምክንያቱም እኛ ከቁርኝት የለንም። ሶ አንተ ፕራይመሪ ሪሶርስ እና ሰከንደሪ ሪሶርስ ስናይ ፕራይመሪ ሪሶርስ በቃ ዳይሬክት ሪሌሽን ከኢቨንቱ ጋር ዳይሬክት ሪሌሽን ቱ ዘ ኢቨንት ሊኖረው ይገባል። ሰከንደሪ ሪሶርስ ካን ዳይሬክት ሪሌሽን ቱ ዘ ኢቨንት የለውም፣ ካንት ነው፣ ከዛ ጋር ግንኙነት የለውም ማለት ነው። ስለዚህ this is the difference between secondary and primary source more። እዚህ ጋር ይሄንን ጥያቄ ካነሳላችሁ እናንተ ሄዳችሁ ቦታችሁን ጠርግታችሁ እዩት፣ ከዛ በኋላ በቃ ይገባችኋል ማለት ነው። ሶ ይሄ ነው። question number 7, which of the following is considered as the major premium or limitation in tradition of Ethiopian histograph, chronicles and hieroglyphs ይላል። a complete absence of religious content, b lack of written record, c lack of focused on political history, d lack of objectivity and focus mainly on the north ይላል። which one is the answer student? የቱ ነው መልሱ? የቱ ነው? the correct answer is what? d ትክክለኛ መልስ ነው ማለት ነው። d is the correct answer። ምክንያቱም ተማሪዎች ክሮኒክለስ ሄሮግራፍስ የሚባሉት እነማን ናቸው ካላችሁኝ፣ ክሮኒክለስ ማለት ስለ ኢምፐረር የሚጻፍ ታሪክ ነው። ይሄ ተራንስ ላይ ይመጣል። እኔ ሰርቻለሁ ጥያቄ ላይ ክሮኒክለስ ማለት ስለ ኢምፐረሮች የሚጻፍ አንድ ምንድነው ጽሁፍ ነው ማለት ነው። ሶ ይሄ ክሮኒክለስ በኢትዮጵያ ታሪክ ላይ ብዙ የሆነ ሊሚቴሽኖች አሉት። ለምሳሌ አንድ ሰው ስለ ኢምፐረሩ ሲጽፍ የሱ ብሔር ከሆነ ሊያዳላ ይችላል። የተለያዩ ነገሮች አሉ። ሶ ዚስ ኢዝ ዘ ሊሚቴሽን። ላክ ኦፍ ኦብጀክቲቪቲ ታጣለ እዚህ ጋር። ላክ ኦፍ ኦብጀክቲቪቲ ካለው ደግሞ አንድ ሂስትሪ ሊባል አይችልም። ሂስትሪ ኦብጀክቲቪቲ ሊኖረው ይገባል። አንድ ሂስትሪ ነው ሊባል ምን ሊኖረው ይገባል? ዲስ ዋት ኦብጀክቲቪቲ ግዴታ ነው። ኦብጀክቲቪቲ ከሌለው ምን ሂስትሪ አያስብለው። ስለዚህ አንድ ታሪክ ደግሞ አወሳስበህ መጽፍ ከሆነ የሌለውን ነገር የምትሰጠው ከሆነ ይሄ ምንድን ነው? ላክ ኦፍ ኦብጀክቲቪቲ የለውም ማለት ነው። ስለዚህ በዛ ሰዓት የነበሩ የክሮኒክለስ ማለት ይሄ ስለ ንጉሶች የሚጻፉ ጽሁፎች፣ አንድ ለምሳሌ ስለ ኢምፐረር ቴዎድሮስ ሲጻፍ ኢምፐረር ቴዎድሮስ ያላደረገውን አድርጓል፣ ያደረገውን ደግሞ አላደረገም ብሎ መጽፍ አንዱ ይሄ ዘ ሊሚቴሽን ኦፍ ክሮኒክለስ ነው። ምክንያቱም ሰው ነው የሚጽፈው። ሶ ዚስ ኢዝ ዋት ሊሚቴሽኑ ነው። ስለዚህ ላክ ኦፍ ኦብጀክቲቪቲ ያጥረዋል። ሶ አብዛኛውም ደግሞ ኖርዝ አካባቢ ላሉ ኢምፐረሮች ነበር የሚጻፍበት የነበረው። ሶ ሜንሊ የተጻፈበትን ምክንያት ኖርዝ አካባቢ ብዙ ሪሶርሶች ስላሉ ነው ማለት ነው። ሶ እሱ እንደርስበታለን። ስለዚህ ኮሬክት አንሰር ኢዝ ዲ ነው ማለት ነው። ሞር እናንተ ስለ ላክ ኦብጀክቲቪቲ ሄዳችሁ መጽሐፋችሁ ላይ ያለ ማንበብ ይሄ ነው በቃ። ጥያቄ ማንበብ ለዚህ ነው የሚጠቅመው፣ ሄዶ እንድታይ ሪቫር እንድታደርግ ነው። ሶ ገብቷችኋል? So, question number 8. Who was the 17th century German historian who founded Ethiopian study in Europe? A. Herodotus, B. Charles Darwin, C. Job Ludloff, D. Karl Marx. Which one is the answer? ቀጥታ መጽሐፋችሁ ላይ የወጣ ጥያቄ ነው። So, the correct answer is what? Job Ludloff። በ17ኛው ሴንቸሪ የኢትዮጵያ ታሪክ የጻፈው ሰውዬ ጆብ ሉድሎፍ የሚባል ሰውዬ ነው ማለት ነው። ስለዚህ የኢትዮጵያ ታሪክ ኮሬክትሊ መጻፍ የተጀመረው ይህ ሰውዬ
መጻፍ ከጀመረ በኋላ ነው ማለት ነው። ዘ ኮሬክት አንሰር ኢዝ ሲ። ይህ መጽሐፋችሁ ላይ ያለ ቀጥታ ሄዳችሁ ማየት እንዳረሱ። ከዚህም በኋላ ያለ ጥያቄ እንሰራለን። ሶ ኩዌሽን ነምበር 9 ዘ ኢንስቲትዩሽን ኦፍ ኢትዮጵያን ስተዲስ IES establishment in 1963 was significant because ይላል the institution of Ethiopian study established in 1935 was significant because it was founded by Jublu Dlov. B. It shifted the focus to include the history of southern, western, and eastern part of the country. C. It bended to the study of northern history. D. It was first school in Ethiopia. Which one is the answer? So the correct answer is B. B ትክክለኛ መልስ ነው። ግን አንድ ነገር ልጠይቃችሁ ተማሪዎች፣ የኢትዮጵያ ታሪክ ከ1963 በፊት የት ላይ ነው እየተነበበ የነበረው? ኖርዘርን ፓርት ኦፍ ዘ ካውንትሪ ብቻ ነበር። ሶ ሳውዘርን ፓርቱ ለምንድን ነው? ላክ ኦፍ ኮምፓሬሲቭ ኢንፎርሜሽን ስለሌለ፣ ኢንፎርሜሽን በሳውዘርን ፓርት ማንም ሰው አልነበረውም፣ ወደዛ ገብቶ ለመነበብ አልተቻለም። ግን አፍተር ዘ ኢስታብሊሽመንት ኦፍ ኢንስቲትዩሽን ኦፍ ኢትዮጵያን ስተዲ ምን መደረግ ተጀመረ? ወደ ሳውዘርን ፓርት፣ ወደ ኢስተርን፣ ወደ ዌስተርን በመሄድ ምን የኢትዮጵያ ታሪኩ ሊጻፍ ወይንም ሊነበብ ችሏል ማለት ነው። ሶ ፎከሱ ወደዛ ሽፍት ማድረግ ቻለ ማለት ነው ከ1963 በኋላ። ይህ ያዙ፣ በጣም ምርጥ ጥያቄ ነች። ሶ እናንተ መጽሐፋችሁም ሄዳችሁ አንብቡ። ስለዚህ ይሄ ነው ማለት ነው። ሶ ኩዌሽን ነምበር 10 ጥያቄ ቁጥር 10 ሶ what was the main goals of source criticism in historical research? A. To memorize data. B. To criticize the people of the past. C. To verify the authenticity and reliability of evidence. D. To translate old language. Which one is the answer? እስኪ ምርጥ ጥያቄ ነች ባይ ዘ ዌይ። ሶ ሂስትሪ ካነበባችሁ ይሄንን ነገር ማወቅ it is essential ነው። ምክንያቱም the essential part of history ይሄ ነው ማለት ነው። ምክንያቱም ይሄን ማወቅ ይኖርባቸዋል ማለት ነው። ሶ the correct answer is ሲ ነው ማለት ነው። ሲ ትክክለኛ መልስ ነው። ምክንያቱም ሂስትሪ ሶርስ ክሪቲሲዝም ሲባል ምንድን ነው? ሶርሱን ምን ማድረግ፣ ክሪቲካሊ ምን ኤግዛማይን ማድረግ፣ ክሪቲካል በሆነ መልኩ ኤግዛማይን አድርገ ምን ማድረግ፣ ማቅረብ። ገብቷል? አንድ ሪሶርስ ጽፍ ኖርማሊ ዝም ብለህ አምጥተህ መጻፍ ሳይሆን ክሪቲካሊ ኤግዛማይን ማድረግ አለብህ። የሪሊያብል ሪሶርሶችን መጠቀም አለብህ። ኦሪጂናሊቲውን ማጣራት አለብህ። ትክክል ነው ይህ ሪሶርስ አይደለም ብለህ መጻፍ አለብህ። ስለዚህ ሶርስ ክሪቲሲዝም ሲባል ቱ ቬሪፋይ አውቴንቲሲቲ ኤንድ ሪሊያቢሊቲ ኦፍ ኤቪደንስ። አውቴንቲሲቲ ማለት ኦሪጂናሊቲ ማለት ነው። ሶ ስቱደንት ይህ ጥያቄ በጣም ኤክስፔክት የሆነች ጥያቄ ነች። ብዙ ጊዜ ትመጣለች። ባይዘው እየሰራችሁ ከሆነ የሚያውቁ ተማሪ ይኖራል ብዬ አስባለሁ። ሶ ብዙ ጊዜ የሚመጣ ጥያቄ ነው። ዘ ኮሬክት አንሰር ኢዝ ሲ። ሶ ኩዌሽን ነምበር 11 when historian divided the past into a segment like ancient, medieval and modern this process is called ይላል። ሂስቶሪያኖች ኤ አርኮሎጂ፣ ቢ ፔሪዳይዜሽን፣ ሲ ሂስቶግራፍ፣ ዲ ኢቮሉሽን። which one is the answer? የት ነው መልሱ? The correct answer is what? B. Periodization. When historian divides the past into segments like ancient, medieval, modern, is the process is called ይላል። ቀላል ጥያቄ አይደል? ሂስቶሪያኖች ከፍለውታል የአነባብ ስልት ማለት ነው። አንሸንት፣ ሜዲቫል፣ ሞደርን ኤክሰፕት ዋት አፍሪካ ሲቀር። ምክንያቱም አፍሪካ ላይ ምንድን ነው የሚባለው? ኮሎናል፣ ፕሪኮሎናል እና ፖስት ኮሎናል አይደል የሚባለው። ሶ ይሄ ነው ፕሪኮሎናል፣ ኮሎናል፣ ፖስት ኮሎናል ተብሎ አፍሪካ ላይ ነው ያለው። ግን አውሮፓ ላይ አንሸንት፣ ሜዲቫል፣ ሞደርን ተብሎ ነው የተከፈለው። ይሄም የከፈለው ፔሪዳይዜሽን ነው። ፔሪዳይዜሽን ማለት ምንድን ነው? ሂስትሪ ወደ ሲምፕል ወርድ መጻፍ። ሂስትሪ ምን ማድረግ ወደ በቃ ትንሽ የሆኑ ለማንበብ እንዲመች ወደ ሾርተር ፔሪድ አድርጎ ማስቀመጥ መክፈል ማለት ነው። ወደዛ መቀየር ማለት ነው። ዚስ ኢዝ በቃ ዘ ፐርፐስ ኦፍ ፔሪዳይዜሽን። ፔሪዳይዜሽን ቀላል ነው። ፔሪዳይዜሽን ጋር ሄዳችሁ ዋት ኢዝ ዘ ፈንክሽን ኦፍ ፔሪዳይዜሽን ብላችሁ አንብቡ። ቻትጂፒቲን ጠይቁት፣ ይሰጣችኋል። የተለያዩ አሁን እኮ ኢንፎርሜሽን ዝጭ ነው።
ጥያቄ ሲጠይቅ እኮ ካልገባ መጽሐፉ ጋር መሄድ አይጠበቅብም። ቻትጂፒቲ ትጠይቃለህ። የተለያየ ነገር አለ። ሶ ዋት ኢዝ ዘ ሚኒንግ ኦር ዋት ኢዝ ዘ ፈንክሽን ኦፍ ፔሪዳይዜሽን ብለህ ብትጽፍለት ቀጥታ ያመጣልሃል። ግን ሞር መጽሐፉን አንብቡ፣ እሱንም ጠይቁ ተጨማሪ ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ሶ እሺ ጥያቄ ቁጥር 12 አኮርዲንግ ቱ ሂውማን ቱል ሜኪንግ አፕሮች ቱ ፔሪዳይዜሽን ዘ ፔሪድ ፍሮም 2 up to 5 million year ago to 15,000 before present is called ይላል። ኤ the stone age, B iron age, C bronze age, D space age. Which one is the answer? The correct answer is what? A. ይሄ በምንድን ነው የተጻፉት? በቴብል መጻፋችሁ ላይ ባይገርማችሁ በቴብል ተጽፎ ነው የተቀመጡት አይደል እንዴ? አኮርዲንግ ቱ ሂውማን ቱል ሜኪንግ አፕሮች ቱ ፔሪዳይዜሽን ዘ ፔሪድ ፍሮም 2.5 ሚሊዮን ይር ኤጎ ቱ 15,000 ቢፎር ክራይስት ኢዝ ኮልድ ምንድን ነው? ይህ ቀጥታ በመጻፋችሁ የወጣ ጥያቄ ነው። ምንድን ነው? ከ2.5 ሚሊዮን እስከ 5,000 ቢፎር ፕሬዘንት ያለውን የሚያወራው ስቶን ኤጅ ነው። አይረን ኤጅ አለ፣ ብሮንዝ ኤጅ አለ፣ ስፔስ ኤጅ አለ። እዛ ጋር ሄዳችሁ ማንበብ ነው። ሶ ፔሪዳይዜሽኑን ምን አድርጎ ከፍሉታል? በቴብል አድርጎ ከፍሉታል መጽሐፋችሁ። ሶ ጥያቄ ቁጥር 12 ጥያቄ ቁጥር 13 ይቅርታ። why is history classified as a science in some academic context? A. It uses controlled laboratory experiment. B. It deals with biological organism. C. It predicts the future with certainty. D. It uses systematic method of inquiry and require evidence ይላል። which one is the answer? The correct answer is D. ሂስትሪ ከሌላ ሳይንሶች እንዲለየው የሚያደርገው ወይንም ሂስትሪ አስ ኤ ሳይንስ ነው ብለን ስናወራ ምንን ስለሚጠቀም ነው? ሶ ምንድነው? ዲ ነው ማለት ነው። ምክንያቱም ሂስትሪ አስ ኤ ሳይንስ ቢኮዝ ኢት ዩዝ ሪሊያብል ሪሶርስ ኦር ኤቪደንስ ኦር ዋት በቃ ፕራይመሪ ሰከንደሪ ሪሶርስን ተጠቅሞ ስለሚጻፍ ሂስትሪ አስ ሳይንስ ብለን ማውራት እንችላለን። ኤክስፐሪመንት አይጠቀምም እንደ ሶሻል ሳይንስ፣ ግን ሂስትሪ አስ ሳይንስ ቢኮዝ ኢት ኢዝ ዩዝ ሪሊያብል ሪሶርስ ኦር ኤቪደንስ ኦር ኢንኩሪ ሪኳየር ኤቪደንስ ስለሚያስፈልገው ማለት ነው። ዚስ ኢዝ አንሰር ኦፍ ዚስ ፖይንት። ሄዳችሁ አንብቡ እናንተ። ዋት ኢዝ ዘ ዲፈረንስ ቢትዊን ሲሚላሪቲ ቢትዊን ሶሻል ሳይንስ ኤንድ ናቹራል ሳይንስ ብሎ አስቀምጧል መጽሐፋቸው። ሶ ሶሻል ሳይንስ እና ናቹራል ሳይንስ ምንድን ነው አንድ የሚያደርጋቸው ነገሮች፣ የሚለያቸው ነገሮች ምንድን ነው? የሚለያቸው ነገሮች ለምሳሌ ናቹራል ሳይንስ ወይንም ሳይንስ ምንድን ነው የሚጠቀመው? ኤክስፐሪመንታል ኤክስፐሪመንቶችን ይጠቀማል፣ ላቦራቶሪ ኤክስፐሪመንት። ግን ሂስትሪ ምንድን ነው የሚጠቀመው? ሪኳየር ኤቪደንስ፣ ሪላያብል ፕራይመሪ ሰከንደሪ ሶርስ ነው የሚጠቀመው። ሶ ይሄንን ማወቅ አለባችሁ። ሶ ዩኒት ዋን ቀላል ነው። በዚህ መልኩ ቅጥቅጥ አድርጋችሁ ስሩት። ዩኒት ዋን ላይ መልስ ምን አንድ ኤክስ አይገባባችሁ። ሶ በዚህን ያክል ከሰራችሁት ማለት ነው። ኩዌሽን ነምበር 14 what is the primary risk of abuse of history mentioned in your ቴክስት ቡክ? አሁን ሄዳችሁ ቴክስት ቡካችሁን ብታነቡት ወር ሜንሽን አሁን the primary risk of abuse of history abuse ነው ሲባል ምንን ተመርኩዞ ነው? ኤ using it to establish identity. B. Using the past to justify the present political agenda or bias. C. Using it to entertain student. D. Using it to solve current problem. Which one is the answer? History abuse ሊሆን ይገባል ወይንም ሊጠና ይገባል። ሂስትሪ ወይንም using a past to justify present ፖለቲካል አጀንዳ ኦር ባይዞችን። ለምሳሌ ሂስትሪ ጥቅሙ ምንድን ነው? ሂስትሪ ማለት ነው ሶ ያለፉ ታሪኮችን በመረዳት ሚስቴካችን በመረዳት አሁንም ፕሬዘንትን መኖር፣ ከዛ ፊውቸርን ምን ማድረግ ፎርካስት ማድረግ መተንበይ፣ ወደፊት እንደዚህ ማድረግ የለብንም ባለፉት ተምረን እንደዚህ ብናደርግ አሪፍ ነው ብሎ ስለሚያወራ ነው ሂስትሪ። ስለዚህ ሂስትሪ አቢዩዝ ሊሆን ይገባል ሲባል ዩዚንግ ዘ ፓስት ቱ ጀስቲፋይ ዘ ፕሬዘንት ፖለቲካል አጀንዳ ኦር ባይሶችን መፍጠር ነው። ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው።
ሶ ዋና እዚህ ጋር ሊያሳየን የፈለገው ሂስትሪዝ አቢዩስ መሆን አለበት ሲባል ምን ለማለት ተፈልጎ ነው የሚለው ነው። ሶ እናንተ ይህንን መያዝ ነው። ጥያቄ ቁጥር 15 the ancient period of European history generally ends with which major event? The ancient period of European history generally ends which major event? A. The discovery of America with the birth of Christ. C. The fall of Western Roman Empire 476 AD. D. The invention of steam engine. Which one is the answer? The correct answer is C. Student. ይህ ጥርጥር የሌለው ጥያቄ ቢኖር ያቺ ነች ማለት ነው። ምክንያቱም ይሄ የአንሸንት ፔሪድ የተነሳው ከስንት ዓመተ ምህረት ነው? the rise of Greek civilization up to what? the downfall of what? the fall of or the downfall of Western Roman Empire. Western Roman Empire ሲወድቅ ዌስተርን ሮማን ኢምፓየር ሲነሳና ዌስተርን ሮማን ኢምፓየር ሲወድቅ በዛ መካከል የነበረ ታሪክ ነው። የጀመረው መች ነው? the rise of Greek civilization ያወደቀውስ the fall of Western Roman Empire ሲወድቅ ነው ማለት ነው። so the correct answer is C። ይሄዳችሁ እዛ አንሸንት ፔሪድ፣ ሜዲቫል ፔሪድ፣ ሞደርን ብላችሁ አውሩት እዩት ማለት ነው። so ይሄ ነው ሂውማን ኢቮሉሽን ላይ የወጡ ጥያቄዎች አሉ። 1 ፖይንት ስንት ላይ 2 ላይ ማለት ነው ሂውማን ኢቮሉሽን ላይ። so 16ኛው ጥያቄ the scientific view that human being developed gradually from lower being is known as A. the big bang, B. creationism, C. spontaneous generation, D. the theory of evolution. Which one is the answer? The correct answer is D. ይሄንን መልሱ። ምክንያቱም ሂስትሪ ሳይንቲፊካሊ ሂስትሪ ምንድን ነው? ይሄ ስለ ሳይንቲፊክ ቪው ስናወራ ስለማን ማውራት አለብን? ስለ ዳርዊኒዝም ማውራት አለብን። ስለ ዳርዊን ሳይንቲፊክ ቲዮሪን ያወራ ሰው ነው። ሶ ክሪኤሽኒዝም እና ሳይንቲፊክ በመባል ይካፈላል። ክሪኤሽኒዝም ማለት ምን ማለት ነው? ክሪኤሽኒስት ቪው ሲባል ስለ ሂስትሪ ምንድን ነው ያወራው? ሁማን ቢንግ ክሪኤትድ ባይ ዋት ጋድ። በቃ ዚስ ኖት ፕሩቬብል። አሁን አንተ እንደዚህ ከአምላክ ጋር ወይንም ከእምነት ጋር ሲገናኝ ካኖት ፕሩቬብል። በቃ ምንድን ነው ያለው? ሰው የመጣው ከምንድን ያለ? ከፈጣሪ ስፕሪቹዋል በሆነ ጋድ መጣ አለ። ሶ ምንም አይነት ኤቪደንስ የለም። መጣ በቃ። ግን ምን አለ? ይሄ ማን ነው? ዳርዊን ምን አቀረበ? የተለያዩ መረጃዎች ናቹራል ሰሌክሽን ብሎ ሰዎች ስቴፕ ባይ ስቴፕ መጀመሪያ ጉሪላ ነበሩ፣ ቺምፓሲ ነበሩ እያለ ምናምን ወዴት መጣ? ትልቅ እየሆኑ አሁን ስሩ ግራጁዋል ፕሮሰስ ነው ሰው እንደዚህ ትልቅ የሆነ። እንደውም ሂስትሪ ይሄ ምንድነው ኤክስትሪም ጋይዱ ካነበባችሁት መጀመሪያ ላይ ያለው አታዩትም እንዴ? መጀመሪያ ላይ ያለው ማለት ነው። ሶ መጀመሪያ እንደዚህ ብሎ እንደዚህ ወደ ታች እየተኛ ነበር፣ በእጁ ነበር የሚሄደው ሃንድ ኦፍ ሂውማን ቢንግ። ከዛ በኋላ ቀና እያለ ሄደ፣ ዎኪንግ አፕራይት እያለ፣ ከዛ ምን እያለ ሆሞ ሳፒያንስ እየሆነ መጣ ማለት ነው። ስቴፕ ባይ ስቴፕ ነው የመጣው። ሂውማን ቢንግ ክሪኤትድ ባይ ዋት? ስቴፕ ባይ ስቴፕ ብሎ የሚያወራው ማንም ሳይንቲፊክ ቪው የሚባል ነው፣ ወይንም የዳርዊን ቲዮሪ ነው። ይሄ ቲዮሪ በሌላ አባባል ምን ይባላል? ቲዮሪ ኦፍ ኢቮሉሽን ይባላል ማለት ነው። ሶ ይሄንን ያዙ። ከፈለጋችሁ ቦታችሁ መሄዳችሁ ይሁት፣ ከፈለጋችሁ እኔ ያወራሁት ብትይዙ ዲስ ቤስት ለእናንተ። ምንም ይሄ ከዚህ ውጭ የሚወጣ ጥያቄ የለም። ሶ ይሄ ነው ተማሪዎች። ለቻናሉ አዲስ ከሆናችሁ እስካሁን አይታችሁ ሰብስክራይብ አድርጉ። በእርግጠኝነት ወዳችሁታል እስካሁን ካያችሁት። ሶ ሰብስክራይብ አድርጉ። ብዙ እየታየ ነው ግን ምንም ሰብስክራይብ የሚያደርግ የለም። ሶ ኩዌሽን ነምበር 17ኛው ጥያቄ who wrote the origin of species established the theory of natural selection? ቦታ ላይ ማለት ነው እንደዚህ ሊያደርጋችሁ ነው። the correct answer is what? which one is the answer? ቻርለስ ዳርዊን፣ B. ሊዮፖልድ ቮልራግ፣ C. ሉዊስ ሌክ፣ D. ጆብ ሉድሎፍ። which one is A is the correct answer? ይህ ቀላል መልስ ነው። ቻርለስ ዳርዊን ነው። አሁን አላወራንም እንዲህ። so this is the correct answer. the origin of species ብሎ ያወራው ሰዎች የመጣው በናቹራል ሴሌክሽን ነው። አሁን እኔ አንተ የመጣ ነው በምንድን ነው? ስቴፕ ባይ ስቴፕ ነው። ድሮ ምን ነበር? ጉሬላ ነበር፣ ቺምፓሲ ነበር። እንደዚህ እያል ስቴፕ ባይ ስቴፕ ቀና እያል በቃ ቀጥታ ሄድን ማለት ነው። ቀጥታ መጣን ነው የሚለው። ግን ክሪኤሽኒስት ምንድን ነው የሚለው?
human being created by God በቃ ምንም የሆነ ኤቪደንስ የለውም። ሳይንቲፊካሊ ሞር የተቀበሉት ማንን ነው ግን? ማንን ነው? ቻርልስ ዳርዊን ቲዮሪ ነው ወይንም ቲዮሪ ኦፍ ኢቮሉሽን ነው። ይህንን ያዙ። እኛ አሁን ስለ እምነቱ ምናምን አይደለም የምናወራው። ዛቲስ ትሩ የሆነ መጽሐፉን ነው የምናወራው። ስለ መጽሐፉን ነው። ሂስትሪ ስለ እምነት ብሎ አይመጣም። ሂስትሪ መጽሐፉን ነው የምናወራው። ይሄ ምንድን ነው? ሳይንቲፊክ ቲዩን አድቮኬት ያደረገው ማን ነው? ቻርልስ ዳርዊን ነው። ምንን ካነበባችሁት የሆነ ሰዓት መጥቷል እንጂ ምን መሰላችሁ? ምን ይላል? ብቻ ነው ዘ ፎሎዊንግ ኢዝ ትሩ አባውት ብሎ ትሩ አባውት ሂውማን ኢቮሉሽን ምናምን ብሎ መጥቶ ማለት ነው። ምን መሰላችሁ? ኤ ብሎ ምንድነው ቻርልስ ዳርዊን አድቮኬት ክሪኤሽኒስት ቪው ይላል። ኢንኮሬክት የሆነው የቱ ነው ብሎ መጥቶ ማለት ነው። ቻርልስ ዳርዊን አድቮኬት ክሪኤሽኒስት ቪው ደገፈዋል ማለት ነው። አድቮኬት ማለት ይሄ ነው መልሱ። ከአያችሁት ወይም ከሰራችሁት ጥያቄውን ታገኙታላችሁ። ምሰሩ ከሆነ ሌላ ኢንተራንስ ጥያቄ ከሰራችሁ ማለት ነው። ይሄ ነው በቃ። ቻርልስ ዳርዊን ይሄ ነው። ስለሱ ነገር አበቃ። እዚህ ጋር በቃ እሱን ብዙም ያትብሉበት። question number 8 the term humanoid refers to ይላል። A only chimpanzees and gorilla ይላል። ቢ እዚህ ወደዚህ ሲሄድ ስጽፍ ነው ኤዲት ሳደርገው ነው። ቢ human being and extinct human like creator that walking upright. C all monkeys and apes. D only modern humans ይላል። which one is the answer? የት ነው መልሱ? the correct answer is B ነው። እርግጥ ያለ መልስ ነው ይሄ። ሂውማን the term hominid ማለት the ancestor of human being ነው። human being that and extinct human like creator that walking upright የሚሄዱ hominid ማለት the ancestor of human being ይሄንን ያዙ በቃ። ስለዚህ ከነሱ የመጣ ዘር ነው እና ሰዎች የሚመስሉ ናቸው ማለት ነው። ይሄ ነው እናያቸዋለን ወደ ታች አሉ ስለሱ ነገር። question number 19ኛው ጥያቄ which species is the oldest known australopithecus discovered in Kenya and dating back to 4.2 million years? ይሄ ቦታ የት ሄዳላችሁ? ቴብላችሁ ማለት ነው። መጽሐፋችሁ ላይ ቴብል አለ ስለ አውስትራሎፒቲክነስ ምናምን የተወራ ማለት ነው። የተጻፉ ቴብሎች አሉ። እነሱ መሸምደድ አለባችሁ። የሆነ ያክል መያዝ አለባችሁ። ምክንያቱም ሊመጣ ይችላል። እኛ ኬት እናውቃለን? ሊመጣ ይችላል። ስለዚህ ማወቅ አለብን ትንሽ ቢያንስ ማለት ነው። ጥያቄ ቁጥር 19ኛው ኬንያ ላይ የተመሰረተው አውስትራሎፒቲክነስ ኦልደስቱ ማን ነው ነው የሚለው። ኤ አውስትራሎፒቲክነስ አፍሪካንስ፣ ይሄን አታውቁት እንዴ? ቢ አውስትራሎፒቲክነስ ሮበስትስ፣ ሲ አውስትራሎፒቲክነስ አናኒምስ፣ ዲ አውስትራሎፒቲክነስ አፋርኒሰስ። which one is the answer? the correct answer is ሲ አውስትራሎፒቲክነስ አናኒምስ የሚባለው በኬንያ ነው የተመሰረተው። ዴት ባክ ቱ 4.2 ሚሊዮን ይር ኖሯል ተብሎ የሚታሰብ ነው። ይሄ መጽሐፋችሁ ላይ ቁጭ ያለ ነው። ሄዳችሁ ሽምድድ አድርጉት። ቴብል ላይ ያስቀምጦታል። ያዟቸው ሊመጡ ይችላሉ። እናንተ አሁን እዚህ ላይ ቢያንስ 4-5 ጥያቄ ቢወጣ ነው 4 በዛ ቢባል ማለት ነው። ያንን ግን ሞር ፕሮባብሊ 4 ጥያቄ መለሳችሁ ማለት ኢንተራንስ በጣም ጥሩ ነው። ስለዚህ ሄዳችሁ ማየት እንዳረሱ ማለት ነው። መጽሐፉን ሙሉ ማንበብ አይደለም። ይሄን ያወጣሁትን እያያችሁ መስራት እዛ ሄዳችሁ ጥያቄ ቁጥር 20 እዚህ ውስጥ ግን የኢንተራንስ ጥያቄ ማለት ተማሪዎች እየሰራችሁ ብትሄዱ ጥሩ የኢንተራንስ ጥያቄዎችም ተካተውበታል። ሁሉም ሳይሆን መሀል ላይ ግን በሱ ተንደርሶ ነው የወጣው ማለት ነው። the famous fossil ሉሲ ድንቅነሽ belong to which species? ሉሲ ከየትኛው ነው የምትመደበው? ድንቅነሽ የምትባለው ከምን አይነቱ ወይንም ሳይንቲፊካል ኔሟ ምንድነው እንደማለት ነው። በሌላ አባባል ማለት ነው። ገብቶቻል? ሳይንቲፊካል ኔም አላቸው ለሁላቸውም። ስለዚህ ሳይንቲፊካል ኔሙ ምንድነው ነው? ድንቅነሽ በአማርኛ ነው አይደል? ሉሲ በየትኛው ነው የምትመደበው? ኤ ሆሞ ሄፕለስ፣ ቢ አውስትራሎፒቲክነስ አፋርኒሰስ፣ ሲ ሆሞ ኢሬክተስ፣ ዲ ሆሞ ሳፒየንስ። which one is the answer? the correct answer is B አውስትራሎፒቲክነስ አፋርኒሰስ የሚባለው ሉሲ ነች ማለት ነው። ድንቅነሽ የምትባለው ሀዳር ላይ ነው የተገኘችው አፋር ላይ። ኢትዮጵያ ምንድነች? እዚህ ጋር ሳልነግራችሁ ማለፍ ማልፈልገው ነገር ሁሌም ኢንተራንስ ላይ የሚፈልገው ኢትዮጵያ ኢዝ ዘ ፖይነር ወይንም ኢትዮጵያ ላይ ነው
ሰዎች ተፈጥሯል ተብሎ የሚታሰበው ወይንም የሰው ያ የተገኘው ኢትዮጵያ ላይ ነው ተብሎ ነው የሚታሰበው። ሶ ኢትዮጵያ ላይ ለመጀመሪያ ጊዜ ሰው የተገኘው ወይንም እነዚህ አውስትራሎፒቲከሶች የተገኙት ኢትዮጵያ ላይ ነው ማለት ነው። ሶ ስለዚህ ይህንን ያዙ፣ አፍሪካ ላይ ማለት ነው። ስለዚህ በቃ ይህንን መያዝ ነው። ከዛ ከአፍሪካ ወደ ሌላ መሄድ ተጀመረ ማለት ነው። ወደ ኤዥያ አለ ሆሞ ኢሬክተስ ላይ እናያቸዋለን ማለት ነው። ሶ ጥያቄው ምን ሆነ ማለት ነው? መልሱ ቢ ሆነ ማለት ነው። የፊት ጊዜው 21ኛው which genus is believed to be direct ancestor of the genus Homo? direct ancestor of genus Homo ምንድን ነው የሚለው? ጉሪላ፣ አርዲፒቴክስ፣ ሲ አውስትራሎፒቲከስ፣ ዲ ቺምፓንዚ። the correct answer is C የጂኒየስ ሆም ወይንም የጂኒየስ ሆም አንሴስተሮቹ አውስትራሎፒቲከሶች ናቸው። the correct answer is ሲ ብለን መመለስ እንችላለን ማለት ነው። 22ኛው ጥያቄ ቶሎ ቶሎ እንስራ፣ ሰዓቱ እየሄደብን ነው። so which hominid nickname hunt humans because they were the first to make stone tools ይላል። ኤ ሆሞ ኢሬክተስ፣ ቢ አውስትራሎፒቲከስ ባዮሲስ፣ ዲ ሆሞ ሳፒየንስ፣ ሆሞ ሄፕለስ። እዚህ ጋር ልነግራችሁ የምፈልገው ነገር ምንድን ነው? ሃንድ ኦፍ ሂውማን ቢንግ የሚባሉ አሉ ሆማይዶች ማለት ሆማይዶች በሶስት ይከፈላሉ አይደል? ሆሞ ሄፕለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒየንስ። ግን ከነዚህ ውስጥ የቱ ነው ሃንድ ኦፍ ሂውማን ቢንግ የሆነው የቱ ነው? ሌላኛው ወርክ ኦፍ ሂውማን ቢንግ ነው። ሌላኛው ደግሞ ሆሞ ሳፒየንስ ነው። ከሞደርን ሂውማን ጋር የሚገናኘው ማለት ትንሽ የሚመሳሰለው ግን ዘ ኮሬክት አንሰር ምንድን ነው? ሆሞ ሄፕለስ። ሆሞ ሄፕለስ ነው። ምን መሰላችሁ? ማለትም ሆሞ ሄፕለስ ኮሬክት ዲ ነው ማለት ነው። ሶ ዲ ትክክለኛ መልሱ ዲ ነው። ሆሞ ሄፕለስ ነው። ለምን መሰላችሁ? ሆሞ ሄፕለስ ሃንድ ኦፍ ሂውማን ቢንግ ነው። በዛ ሰዓት በእጃቸው ነበር የሚሄዱት ሰዎቹ ዘፈረስ በእጃቸው እየሄዱ ነበር። ሆሞ ኢሬክተስ ዎኪንግ አፕራይት ቀና እያሉ መጡ። ሆሞ ሳፒየንስ ምን ሆኑ? በጣም ተፈተው መሄድ ጀመሩ። ስለዚህ ሆሞ ሄፕለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒየንስ። ሆሞ ኢሬክተስ ሃንድ ኦፍ ሂውማን ቢንግ፣ ሆሞ ሄፕለስ ሃንድ ኦፍ ሂውማን ቢንግ፣ ሆሞ ኢሬክተስ አፕላይ ዎኪንግ ኦፍ ሂውማን ቢንግ፣ ሆሞ ሳፒየንስ ዋይዝ ኦፍ ሂውማን ቢንግ ብላችሁ ያዙት። በቃ ይሄ ከያዛችሁ በቃችሁ። እዚህ ጋር ኤክስ የለም። ሌላ ነገር አለ ነግራችኋለሁ። ሆሞ ሄፕለስ ላይ ምን ተፈጥሯል የሚለውን ጥያቄው ልነግራችሁ ነው። ከታች ያስላለ ጥያቄው ስላለ መልሱን እናንተ በመልሱትና ብነግራችሁ ይሻላል ብዬ ነው። ሶ ጥያቄ ቁጥር 23 the old one stone tools are associated with which hominids ይላል። ኤ ሆሞ ኢሬክተስ፣ ቢ ሆሞ ሄፕለስ፣ ሲ አውስትራሎፒቲከስ አናኒምስ፣ ዲ ሆሞ ሳፒየንስ። which one is answer? ይህ ጥያቄ መልሱ። ሶ እናንተ ቪዲዮውን አቁማችሁ መመለሳችሁ እንዳረሱ፣ ምክንያቱም ለእናንተ ይጠቅማችኋል። አይምሯችሁ ዝግጁ ያደርገዋል ማለት ነው። ዘ ኮሬክት አንሰር ኢዝ ሆሞ ሄፕለስ። እዚህ ጋር ልነግራችሁ ፈልገው ሆሞ ሄፕለስ ኦልድ ዋና ስቶን ቱሎች ነው የሚጠቀሙት። ኦልድ ዋና የሚባለው በሆሞ ሄፕለስ ውስጥ ነው የሚካትተው። አንቹሊያን ቱል ከተባለ ግን ማን ነው? ሆሞ ኢሬክተስ ናቸው ማለት ነው። ሆሞ ኢሬክተስ አንቹሊያን ቱሎች ወይንም ሃንድ አክስ የሚባሉት እነዚህ በእጅ የሚይዙት ነው የሚጠቀሙት። ሆሞ ሄፕለሶች ደግሞ ኦልድ ዋና ቱሎች የሚጠቀሙ ናቸው ማለት ነው። ስለዚህ this is the difference between ሆሞ ሳፒየንስ ኤንድ ሆሞ ሄፕለስ ኤንድ ሆሞ ኢሬክተስ ማለት ነው። ሶ ሆሞ ኢሬክተስ የሚጠቀሙት ኦልድ ዋና ነው። ሆሞ ሄፕለስ የሚጠቀሙት ኦልድ ዋና ነው። ሆሞ ኢሬክተስ ደግሞ የሚጠቀሙት አንቹሊያን ቱሎች ናቸው። ስለዚህ ይሄ ነው ዲፈረንሳቸው። እነዚህን ያዙ። ጥያቄ ቁጥር 24 which was the first hominid species to move out of Africa into Asia and Europe? ይሄ የኢንተረስት ጥያቄ ነው። ኤ አውስትራሎፒቴከስ አፋሪነስ፣ ቢ ሆሞ ሄፕለስ፣ ሲ ሆሞ ኢሬክተስ፣ ዲ አርዲፒሪማይድስ። በኢንተረስት ቁጭ ብሎ የመጣ ጥያቄ ነው። መጥቷል። ይህ ጥያቄ 2000 ስንት ላይ ነው? 16 መሰለኝ ቀጥታ የመጣ ጥያቄ ነው። ከ16 15 የመጣ ጥያቄ ነው። ይሁት እናንተ ግን እኔ ኖርማሊ አውጥቼው ነው። ሶ ጥያቄ ቁጥር 24 ዘ ኮሬክት አንሰር ኢዝ ሆሞ ኢሬክተስ ነው። ሆሞ ኢሬክተስ ሆማይድ ሆኖ አፍሪካ ላይ ተጀመረ። ከዛ ደግሞ ወዴት ሄደ? ወደ ኤዥያ፣ ወደ አውሮፓ የሄደው ሆሞ ኢሬክተስ ይባላል ማለት ነው። ላይክ ያዙት እንዳረሱት ሊመጣ ይችላል።
ሂስትሪ ስለማይቀየር ሂስትሪ ታሪክ ነው፣ አይቀየርም። ኢንትራንስ ሲወጣ ከሱ የሆነ ነገር ቀይረው ነው እንጂ ታሪክ አይቀየርም። ታሪክ ይቀየራል እንዴ? ታሪክ እኮ ታሪክ ነው። ታሪክ አይቀየርም። ማትስ አይደለም፣ ፎርሙላ አይደለም። ማትስ x+3 ዘ ፓወር ኦፍ 2 ምናምን ተብሎ x+2 = 2 ነው። ከዛ በኋላ ሶሉሽኑ ብዙ ሊኖረው ይችላል። ግን ሂስትሪ ሂስትሪ ታሪክ ሂስትሪ በቃ ሊቀየር ማይችል ነገር ነው። ስለዚህ እናንተ በጣም ፎከስ ካደርጋችሁ ትመልሱታላችሁ። ግን ሞር ጥያቄ መስራት ሂስትሪ ላይ እኔም የተሳሳቱት ነገር ጥያቄ ነው። ግን ጥሩ ውጤት ነው የመጣልኝ። ግን ሂስትሪ ምርጥ ውጤት ነው። ግን ትንሽ ጥያቄ መስራት ያስፈልጋል በጣም። እኔ አሁን ደግሜ ይፈተን ብባል ጥያቄ በጣም ሰራ ነበር ማለት ነው። ሶ ሂስትሪ ጥያቄ ነው። በጥያቄ ሄዳችሁ ቦታውን እንጂ መጽሐፍ አንብባችሁማ ሂስትሪ ትች። ጥያቄ ቁጥር 25 አንቹሊያን ቱል ትራዲሽን ሃንድ አክስ የሚባለው is mostly closely associated with ይላል። ኤ ሆሞ ሳፒያንስ፣ አውስትራሎፒቲነስ፣ ሲ ሆሞ ኤፕለስ፣ ዲ ሆሞ ኢሬክተስ። አሁን ጎበዝ የሆነ ሰው ቶሎ ይመልሰዋል፣ ምክንያቱም ፊት ጊዜ አውርቼዋለሁ። ዘ ኮሬክት አንሰር ኢዝ ዋት? ሆሞ ኤሬክተስ። መልሼ ማውራት አይጠበቅብኝም። አንቹሊያን ሆሞ ኤሬክተስ ናቸው። ሆሞ ኤፕለሶች ደግሞ እነማን ናቸው? ኦልዲኒያን ቱሎች ናቸው። ሃንድ አክስ የሚጠቀመው ደግሞ የአንቹሊያን ነው። ሃንድ አክስ ነው፣ በእጅ ምናምን የሚያዝ ነው። ሶ ጥያቄ ቁጥር 26 ቶሎ እንስራ። which of the following is the major sites of Ethiopia where Homo erectus fossil have been found? 26ኛው ጥያቄ ሆሞ ኢሬክተሶች የት ቦታ ላይ ይገኙት? ይህ ጥያቄ ኢንተራንስ ላይ መጥቷል። ኤ አክሱም፣ ኤ ማትሪክ ላይ ነው የመጣው 10ኛ ክላስ። ኤ አክሱም፣ ቢ ጎንደር፣ ሲ መልካ ኮንቱር፣ ዲ ላሊበላ። which one is answer? the correct answer is what? ሲ ኢዝ ትክክለኛ መልስ ይሆናል ማለት ነው። 26ኛው ሲ ይሆናል ማለት ነው። ሆሞ ኢሬክተሶች የሚገኙበት አንደኛ መልካ ኮንቱሬ፣ ከዛ ኢትዮጵያ ውስጥ፣ ከዛ ሎወር ኦሞ ቤዚን ላይ ማለት ኢትዮጵያ ውስጥ ሆኖ ማለት ኮንሶ ጋርዱዋላ እዛ ውስጥ ነው የሚገኙት። መልካ ኮንቱሬ፣ ኮንሶ ጋርዱዋላ፣ ሎወር ኦሞ ቤዚን አካባቢ የሚገኙ ናቸው። እነዚህ እናንተ ሄዳችሁ ይሁት ሳይት በጣም ይመጣል። የቁጥር 27 the transition from Archaic to modern Homo sapiens occurred roughly A 1000 year ago, B 100,000 year ago, C 1 million year ago, D 5,000 year ago. which one is the answer student? 27ኛው ቢ ነው መልሱ። ቢ ነው 27ኛው። ይዝም ብላችሁ መጽሐፉ ላይ ያለ ነው። ከአርቺክ እና ወደ ሞደርን ሆሞ ሳፒያንስ የተቀየሩት በ1000 year ago ነው ማለት ነው። ሶ ይሄ ቀላል ጥያቄ ነው። ዝም ብዬ ነው ያገባሁት። ሶ ኦሬዲ ይሄን ማየታችሁ ኖርማሊ አንደርስታንዲንጋችሁ ይጨምራል። ሶ የቁጥር 28 the period history characterized by the use of stone tool and hunting gathering lifestyle is called A Paleolithic age, old stone age, Z bronze age, and C iron age, D industrial age. which one is the answer? the correct answer is A Paleolithic or old stone age ይባላል ማለት ነው። ይሄ the use of stone tool and hunting and gathering lifestyle is called Paleolithic or old stone age ማለት ነው። ይሄ ትክክለኛ መልሱ ኤ ነው ማለት ነው። 28ኛው ኤ ነው። ምክንያቱም ፓሊዮቲክ ኤግ ምንድን ነው እንደምታስታውሱት 3 ፔሪዶች አሉ። ፓሊዮቲክ ኤግ፣ ሚሶሊቲክ እና ኒዮሊቲክ ሪቮሉሽን። ፓሊዮቲክ ኤግ ባጭሩ ምንድነው? ምን ነበር? ኦልድ ስቶን ኤጅ ነበር። ዘ ዩዝ ኦፍ ፋየር የተጠቀሙበት። ሰዎች የሚኖሩት የት ላይ ነበር? ኬቭ ላይ፣ ዋሻ ላይ ነበር። ከዛ በኋላ ወዴት እንመጣለን? ወደ ትራንዚሽናል ፔሪድ። ትራንዚሽናል ፔሪድ ማን ነው? ሚሶሊቲክ ኤግ። የምን ትራንዚሽናል? ከፓሊዮቲክ ወደ ኒዮሊቲክ ሪቮሉሽን ያደገበት ፔሪድ ትራንዚሽናል ፔሪድ ይባላል። ይሄም ሚሶሊቲክ ኤግ ነው። ሚሶሊቲክ ኤግ ዘ ፓስ ቢትዊን ሚሶሊቲክ ኤግ የሁለቱ ትራንዚሽናል ፔሪድ ሚሶሊቲክ ኤግ ይባላል። ኒዮሊቲክ ሪቮሉሽን ደግሞ ምንድነው? በዛ ሰዓት ምን የተመሰረተበት ነው? ሞፈር፣ ቀንበር፣ የተለያዩ አሁን ብለን ምናርስባቸው በሙሉ የተመሰረተው በምንድን ነው? በኒዮሊቲክ ሪቮሉሽን ነው። ኒዮሊቲክ ሪቮሉሽን ሰዎች ሴደንተሪ የሆነ ላይፍ እንዲኖሩ አንድ ሆነው እንዲኖሩ ያደረገው ኒዮሊቲክ ሪቮሉሽን ነው። ዘ ኮሬክት አንሰር ኢዝ አሁን እዚህ ጋር ያወራ ነው ሃንቲንግ ኤንድ ጋዘሪንግ ኦፍ ላይፍ የሚኖሩት እነማን ናቸው? ስቶን ቱሎች ዩዝ ኦፍ ስቶን ቱል የተጠቀሙት እነማን ናቸው ብሎ የሚያወራ ነው። ሶ ይሄ ኢንተራንስ ላይ መጣ ማትሪክ ላይ መጣ ጥያቄ ነው። ኤ ነው መልሱ ማለት ነው። ሶ በጣም የሚመለስ ጥያቄ ነው። ሶ ጥያቄ ቁጥር 29
So the Neolithic revolution refers primarily to A, the innovation of oil, B, the discovery of fire, C, the beginning of farming and animal domestication, D, the innovation of writing. which one is the answer? አሁን አውርቼዋለሁ። ጎበዝ ሰው በጣም የሚሰማ ሰው ሊሲኒንግ የሆነ ሰው በጣም ያ ይመልሰዋል። ሶ ዘ ኮሬክት አንሰር ኢዝ ሲ ነው ማለት ነው። ምክንያቱም ኒዮሊቲክ ሪቮሉሽን ሴደንተሪ የሆነ የተፈጠረበት ፋርሚንግ የተፈጠረበት ይሄ ሞፈር ቀንበር የምንለው በሬ የሚታረስበት አለ አይደል? እሱ የተመሰረተበት አኒማል ዶሜስቲኬሽን አኒማሎችን የተተዋወቀበት ካሚል ለመጀመሪያ ጊዜ የቤት እንስሳ ተደርጎ ዶሜስቲኬት የተደረገበት ሁሉም በቃ የሚታረስበቱ በሬዎቹ ምናምን ሁሉም የቤት እንስሳ የተደረገበት ዘመን ኒዮሊቲክ ሪቮሉሽን ባይ ዘ ኒዮሊቲክ ሪቮሉሽን ኢዝ ዘ ቤስት ቼንጅ ኦር በኋላ ደግሞ በኒዮሊቲክ ሪቮሉሽን በኋላ ምንድነው ኮንሲኩዌንስ የሆነው መጋጨት መጣላት ይሄ ሪሶርስ የኔ ነው በማለት በሪሶርስ መጣላት ተነሳ ማለት ነው። ይሄ መጽሐፋችሁ ላይ ያለ ነው 9ኛ ክላስ ላይ ያለ ይሄዳችሁ ሪፈር አድርጉ። ሶ ጥያቄ ቁጥር 30 one of the major social change resulting in Neolithic revolution was the emergence of sedentary and settled life village. B return of nomadic life. C the loss of tool making skill. D a decrease in population. which one is the answer? The correct answer is A. ይሄን አሁን አውርቼዋለሁ። ሴደንተሪ ዌይ ኦፍ ላይፍ የተጀመረበት it is the Neolithic revolution, the result of Neolithic revolution ማለት ነው። ሶ ኒዮሊቲክ ሪቮሉሽን በዚህ ያክል ካወራ ነው እናንተ ሄዳችሁ አንብቡት። ቃለቀ ቦታው ምንም ነገር አይመጣባችሁም። ጥያቄ ለፋይናላችሁ ራሱ በቃ በቂ ነው ዩኒት ይሄ ጥያቄ ማለት ነው። ጥያቄ 30 the fertile Chalcidic center of early agriculture cover a part of A southern Europe, B western Africa, C the Middle East, Iraq, Syria, Turk, C South Africa. which one is the answer? fertile Chalcidic የሚባሉት እነማን ናቸው ነው? the correct answer is C. ሲ ትክክለኛ መልስ ነው። ፈርታይል ክራይሲካንት የሚባሉት በጣም ለም መሬት ያለባቸው እነማን ናቸው? ሜሶፖታሚያ፣ ኢራቅ፣ ሲሪያ፣ ቱርክ፣ ሚድል ኢስት ያሉ ሀገራቶች ማለት ነው። ይሄ ፈርታይል የሆኑ ለአግሪካልቸር የሚመቹ ቦታዎች የነበሩት እነ ሚድል ኢስት ያሉ ሀገራቶች ናቸው። እነዚህ መጽሐፋችሁ ላይ ያለ። ሶ 32ኛ which of the following plant is indigenous to Ethiopian and was cultivated during Neolithic period ይላል። which one of the following plant indigenous to Ethiopia was cultivated by during what Neolithic period? A rice, B maize, C wheat, D ጤፍ. which one is the correct answer? the correct answer is ጤፍ። ይሄ ጥያቄ መጥቷል ኢንተራንስ ማትሪክ ላይ ነው የመጣው። ይሄ ሶ ማትሪክ ነው አብዛኞቹ ምክንያቱም በጣም ምርጥ ጥያቄ ስለሆኑ ማለት ነው። ይሄን ያሰራሉ ለዚህ ማለት ነው። ስለዚህ ጥያቄ ቁጥር 32 ይቅርታ ወንበሩ ነው። ጥያቄ ቁጥር 32 ጤፍ ነው ማለት ነው። ምክንያቱም ዳይቨርስ ኒዮሊቲክ ሪቮሉሽን አንደኛው ኢንዶጂነስ የሆኑ ካልቲቬትድ የሆኑ ነገሮች እንዲኖረን ለምሳሌ እነማን ናቸው? ኢንዶጂነስ ክሮፕ፣ እንሰት፣ ኑግ የሚባሉት እነዚህ በሙሉ በኒዮሊቲክ ፔሪድ የነበሩ ግን ዶሜስቲኬት የተደረጉ ጤፎች ናቸው። ጤፍ አሁን የምንበላው በኒዮሊቲክ ዘመን የለም። ሶ ኒዮሊቲክ ፔሪድ ለአሁኑ ላለው ሰው በጣም ቼንጅ ያደረገ ዘመን ነበር። ሶ ኒዮሊቲክ ፔሪድ በጣም ያ ነው ማለት ነው። ስለዚህ ኒዮሊቲክ ፔሪድ በዚህ ያክል ነው። ሄዳችሁ እዩት። ዶጂኒየስ ኦፍ እነዚህ ፕላንቶች ኢንዶጂኒየስ የሆኑበት ነው። ምንበላው ነገር እነዚህ በሬዎች የተለያዩ ነገሮች ሰዎች ሴደንተሪ ላይፍ እንዲጀምሩ ሞፈር ቀንበር እንዲታረስ ያደረገው ኒዮሊቲክ ፔሪድ ነው ማለት ነው። ሶ ስቱደንት ሪፈር ዘ ዩር ቴክስት ቡክ ኢን ዩኒት 1 ግሬድ 11 ሶ ጥያቄ ቁጥር 33 the earliest evidence of domestication of camel in Ethiopia date 2015 before Christ was found at A Malka Kontur, B Lalibela cave, C Gupida near Aksum, D Lake Basaka ይባላል Lake Basaka. which one is the answer? the correct answer is 35ኛ the correct answer is C. ጎቢዳር ነው ማለት ነው መልሱ። ኔር አክሱም ላይ ለመጀመሪያ ጊዜ የካሜል ያ የተገኘው ቦን ነው ምንድነው አጥንት ወይንም ካሜልን ወይንም earliest evidence domestication of camel in Ethiopia found at ጎቢዳር ላይ ካሜልን ዶሜስቲኬት የተደረገው ማለት ነው። ሶ ጥያቄ ቁጥር ከአንድ 1.3 ደግሞ ኢመርጀንስ ኦፍ ስቴት አይደል እንዲህ መጻፋችሁ ኢመርጀንስ ኦፍ ስቴት ነው የሚለው። ሶ
ጥያቄ ቁጥር 30 what was the primary economic factor that lead to the emergence of early state? early state እንዲመሰረት ያደረገው ምንድን ነው? ፕራይመሪ ፋክተሩ። ይህ ምርጥ ጥያቄ ነው። so is the discovery of gold mines, b the invention of iron weapon, c the development of agriculture and surplus food production, this is the decline of religion ይላል። which one is the answer? የት ነው መልሱ? the correct answer is c early state አንድ እንዲመሰረት ያደረገው ነበር the development of agriculture and surplus food of production። ምግብ ማምረት ስንጀምር development of agriculture ስንጀምር early state ሊመሰረት ችሏል ማለት ነው። the decline of religion ሳይሆን the rise of religion ነው የሚሆነው። theoretical state የሚባሉት ruled by priest የመሳሰሉት ነው። ዲዝ አይሆንም። this is incorrect። ወደዚህ ከመጣችሁ ብዬ ነው ይሄንን ያነሳውላችሁ። so the correct answer is c so ጥያቄ ቁጥር 35 according to the David Wright theory state power emerged because a king were strongest leader, b the king were elected by people, c the king were considered representative of God on earth, d the king was the wealthiest merchant. which one is the answer? David Wright theory state power emerged because state David Wright theory ራሱ ምንድነው ነው ጥያቄው። what is David Wright theory ምንድነው? so ጥያቄው መልሱ 35ኛ መልሱ ሲ ነው። ሲ is the correct answer። እናንተ ሌላ መልስ የምትሉ ከሆነ ንገሩኝ። the correct answer is c David Wright theory ማለት ስልጣን የመጣው ከየት ነው? ለንጉሱ የተሰጠው ስልጣን ከየት ነው? ከጋድ ነው። ወይንም ንጉስ ወይንም በዛ ሰዓት የነበረው ኪንጉ መሪው ምንድነው? እንደ ጋድ እንደ አምላክ የሚታይበት ዘመን ዳይቪድ ራይት ቲዮሪ ስልጣን የመጣው ከአምላክ ነው የተሰጠው ንግስናውን እሱ እንደ አምላክ ይቆጠራል ተብሎ የሚታሰብበት ዘመን ነበር ማለት ነው። so this is the correct answer student። so አስተያየት ጥያቄ ካላችሁ ኮሜንት ላይ ጻፉ። ምን ካላችሁ ኮሜንት ላይ ጻፉልኝ እና የፈለጋችሁ ነገር ጠይቁ ይነገራችኋል። so ግን ሰብስክራይብ ማድረጋችሁ እንዳትረሱ ምክንያቱም ለኔ ይጠቅመኛል። so ጥያቄ ቁጥር 36 the oriental despotism theory suggests that strong state emerged in places like Egypt and Mesopotamia to a fighting of alien invasion, b spread democracy, c control trade species, d organized for labor large scale irrigation and flood control ይላል። which one is the answer? the correct answer is d የማያጠራጥር ጥያቄ ነው። ኦሪየንታል ዲፖቲዝም የሚለው ስቴቶች የተመሰረቱት በምን አጠገብ ነው? በወንዞች አጠገብ ላይክ የምታስታውሱ እንደ ሜሶፖታሚያ ኢጅፕት ምን ላይ ዲፔንድ የሆነች ነች? ናይል ላይ አይደል? አስዋን አይዳምን ገንብዳውን እየተጠቀመች ነበር። ግን እኛውን አትገድቡም ብላን አሁን ራሱ በጣም ትልቅ እያነሳች ያለች ስቴት ነች። ግን እኛን ሰማትማ ሜሶፖታሚያ ደግሞ ቲግሪስ ኤንድ ኤፍራጥስ ሪቨር ላይ ቤዝድ አድርጋ ሲቪላይዜሽን ያካሄደች ስቴት ነች። ኢጅፕት ደግሞ ናይል ሪቨርን ያድርጋ ሲቪላይዜሽን ዋን የተነሳች ስቴት ነች ማለት ነው። ሶ አብዛኛው ስቴቶች ኦሪየንታል ይሄ ደግሞ ምን ይባላል? ኦሪየንታል ዲፖዚትስም ይባላል። ምን ኢሪጌሽን ያደረጉ ራሳቸውን በኢሪጌሽን የሚያስተዳድሩ ስቴቶች ወይንም በቃ ሲቪላይዜሽናቸው ኢሪጌሽን ላይ የሆነ ስቴት ኦሪየንታል ዲፖዚትስም ይባላል። ኦሪየንታል ዲፖዚትስም ቲዮሪ ይባላል። ይሄ መጽሐፋችሁ ላይ ያለ ቀጥታ መጨረሻ አካባቢ ሄዳችሁት ሞር ማለት ነው። ሞር ተጨማሪ ከፈለጋችሁ 37ኛ which theory suggests that successful military leader eventually become permanent king? a David Wright theory, c the evolution theory, the world leadership theory, the trade theory. so which one is answer? 37ኛ ሲ መልሱ ነው። ሶ አንድ መሪ በጣም ያ ከሆነ ጠንካራ ከሆነ በስትክክል የሚመራ ከሆነ ፐርማነንት ከሆነ የሆነ ነገር በጣም ከጥሩ ከጠብቃቸው ስቴቶች ይመርጡታል። ስለዚህ መሪያቸው ያደርጉታል። ከዛ በኋላ ምን ይሆናል ማለት ነው? ሰክሰስፉል ሚሊታሪ ሊደር ከሆነ ኢቨንቹዋሊ ቢካም ምን ይሆናል? ኪንግ ይሆናል። ፐርማነንት ኪንግ ይሆናል። ይሄ ዋርልድ ሊደርሺፕ ቲዮሪ ይባላል ማለት ነው። ሶ ይህንን መጽሐፋችሁ ላይ ያለ ነገር ነው። የቁጥር 38 how did the control of trade route contribute to the rise of state ይላል። a trade made everyone equal, preventing state formation, b chief collecting tax toil for production, becoming wealthy and powerful, c trade eliminating the need for agriculture, d merchant refused to live in state ይላል። how did control trade route contribute to the rise of state?
ቼፍ which one is the answer? 38ኛ the correct answer is ቢ ነው ማለት ነው። ምክንያቱም ቼፎች ታክስን ይሰበስባሉ ኮዝ ፕሮዳክሽን ቢካሚንግ ዌልዝ ኤንድ ፓወርፉል ይሆናሉ። ሀብታም ይሆናሉ። ትሬድ ሩቶችን ይዛሉ። ከዛ በኋላ ምን ይሆናሉ? ሀብታም ይሆናሉ ማለት ነው። ከዛ በኋላ በቃ ይመራሉ ማለት ነው። ማንም አያወራቸውም። ሶ ዘ ተርም ሲቪላይዜሽን ተቋርጦ ነው። ዘ ተርም ሲቪላይዜሽን ድራይቭድ ኢን ላቲን ወርድ ፎር ሪቨር ኤንድ ሶይል ይሄ ተቋርጦብኝ ነው ኤዲት ሳደርግ። ሶ ዋር ኤንድ ፒስ ሲቲ ሲቲዝን ኤንድ ሲቲ ኪንግ ኤንድ ኪውን ዘ ኮሬክት አንሰር ሲ ነው። ሲ ትክክለኛ መልስ ነው። ሲቲ እና ሲቲዝን ምንድን ነው የሚለው? ምን መሰላችሁ የሚለው ዘ ተርም ሲቪላይዜሽን የመጣው ከምንድን ነው? ከላቲን ወርድ ነው። ከምንና ከምንድን ነው? ሲቲ እና ምንድን ነው? አይ ቲንክ ሲቲ እና ሲቲዝን እና ሲቲ ከሚል ይሄ የማትሪክ ጥያቄ ነው። ባይዘው የተማሪዎች ሲቲዝን እና ሲቲ በሚል የማትሪክ ሳይሆን የኢንተራንስ ጥያቄ ግን በፊት ወደ ታች ሳይሆን በፊት 11ኛ ክላስ የወጣ ጥያቄ ነው። ሲቲዝን እና ሲቲ ከሚል ቃል ነው የመጣው። ሶ ኖርማሊ እዛ ላይ አምጥቼው ነው ቀጥታ ማለት ነው። ሶ ይሄንን ጥያቄ እንደዚህ አይነት ጥያቄ ይዩት ማለት ነው። ሶ ጥያቄ ቁጥር 40 which of the following is the key feature of ancient civilized state? A. Reliance on hunting and gathering. B. Absence of government. C. Absence of social class. D. Existence of city and literacy and monumental architecture ይላል። ምንድን ነው የሚለው? which one of the following key feature of ancient civilized state? የአንሸንት civilized state key feature ምን ነበር? absence of social class, absence of government, reliance of hunting and gathering, existence of cities and literacy and monumental architecture. which one is the answer? 40ኛ ምንድን ነው መልሱ? ዘ ኮሬክት አንሰር ኢዝ ዲ ነው። ምክንያቱም ሲቪላይዝድ ስቴት ከተባለ ኤግዚስተንስ ኦፍ ሲቲ ሊኖር ይችላል። ሊትሬሲ የተማረ ሰው ሞኖመንታል የሆነ ግንብ ሊኖራል ምናምን። ሶ ይሄ ባህሪው ነው። ሶ አንተ ማወቅ የምትችሉት ነገር ነው። ዘ ኮሬክት አንሰር ኢዝ ኢት። 41ኛ ጥያቄ አንሸንት ስቴት ዘ ሰርፕለስ ፕሮዳክሽን አሎድ ፎር አንሸንት ስቴት ሰርፕለስ ፕሮዳክሽን አሎድ ፎር ኤ ዘ ዲክላይን ኦፍ ፖፑሌሽን B. The end of trade. C. The emergence of specialized class. So leader, priest, craftsmen who did not firm. D. Everyone to stop working. C is the correct answer. ትክክለኛ መልሱ C ይሆናል ማለት ነው። C is the correct answer student. So C ትክክለኛ መልስ ነው። ይሄ የሚወራ አይደለም። In social hierarchical of ancient state, a person was usually determined by birth. Here a social hierarchical ancient state person position was usually determined by በምንድን ነው ዲተርማይን የሚደረገው? A birth, B voting, C lottery, physical strength. which ones? በትውልድ ነዋ። ሶ ይህ መጽሐፋችሁ ላይ ያለ ነው። ሶ the correct answer is A. ሶ ሄዳችሁ እዩ መጽሐፋችሁ። which group of often combined religious power with political influence on the emergence of early state ይላል። ይሄ ብርጥ ጥያቄ ነው። 43ኛ which group of combined religious power with political influence in emergence of early state? A farmer, hunter, C slave, D priest ናቸው። ይሄ ሪሊጂየስ ፓወር አላቸው። ከዛ በኋላ ምን እንዲፈጠሩ ኤርሊ ስቴት እንዲፈጠር አድርጓል። ምክንያቱም ቲዮሪቲካል ስቴት የሚመራው በፕሪስቶች ነበሩ። ይሄ ትራንስ ላይ መጣ ጥያቄ ነው። ሶ ዘ ኮሬክት አንሰር ኢዝ ዲ ነው ማለት ነው። ሶ 44ኛ the earliest known state in the world emerged approximately 100,000 year ago, 1,000 year ago, 6,000 year ago, 1 million year ago ይላል። the earliest known state world emerged approximately መች ነው የተፈጠሩት earliest state የሚለው 44ኛው the correct answer is what? C ይሆናል ማለት ነው። ስለዚህ እናንተ መስራት አትጨርሱ። የመጨረሻው ጥያቄ 45ኛ why were earliest state often located in river valley like Nile or Euphrates? A river provided natural defense wall. People preferred fishing to farming and river allowed for irrigation agriculture which supported large population. River were only place to find a stone for tools ይላል። which one is the answer? የት ነው መልሱ?
ዘ ኮሬክት አንሰር ኢዝ ሲ። ምክንያቱም ዋይ ዌር ኤርሊ ስቴት ሎኬትድ ኢን ሪቨር ቫሊ ላይክ ናይል ኦር ኢፍራጥስ ይላል። ናይል እና በሎኬትድ በወንዝ አጠገብ ነው የተመሰረቱት ኤርሊ ስቴቶች ስንል ወይንም ሲቪላይዜሽናቸው ያካሄዱት ስንል በምንድነው ሪቨር አሎት ፎር ኢሪጌሽናል አግሪካልቸር ስለሚያደርጉ የተለያዩ መስኖ ስራዎች ስለሚያደርጉባቸው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ተማሪዎች ይሄ መጨረሻው ጥያቄ ነው ማለት ነው። ይሄ የመጨረሻው 45ኛ መጨረሻ ጥያቄ ነው። ለዛሬ 45 ጥያቄ ዩኒት 1 ላይ አዘጋጅቻለሁ። ከዛ አዘጋጅተናል ማለቴ። ከዛ አሁን የ12ኛ ልንጀምር ነው። ይሄንንም እናስቀጥላለን። ግን እናንተ ተማሪዎች ላይክ ሰብስክራይብ አድርጉ። እኛ እኮ ለእናንተ ነን እና ለእኛም እንዲጠቅመን ደግሞ ሰብስክራይብ ብታደርጉ ሼር ብታደርጉ ለጓደኞቻችሁ ይጠቅመናል። እና ስለሰማችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው።